አንዱ ዓለም ነው ራሱ ወደ ሆስፒታል ይወሰዳት። ምንም ነገር የተውኩት ሰው ነኝ፣ በምንም ነገር ተስፋ ቆርጫለሁ ትላታለች። ሐቁ ቢወጣ በጣም ታደገ እንጂ ራሷን አጠፋች ብያለስ ለከካኔ ረቋል እንደ ሰማይ ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። ሁሌ እንደማገኛት ነው አብረን ያሳለፍን። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። የተከፋ ነገር የለባትም። ባለቤቷ ከሷ ጋር ነበረ ትናንትና ፎቶ ስታነሳ። በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱ ዓለምን ወደ ፖሊስ ጣቢያ ወሰዱት ቃሉን ለመቀበል ነው። ሰላም እንዴት ቆያችሁ? ቻናሌ ቤተሰቦች ትናንትና ሶሻል ሚዲያ ላይ በጣም መነጋገሪያ የሆነውን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ። ቀነኒ አዱኛ ትባላለች፣ ሞዴል ናት። ከዛም በተጨማሪ ደግሞ የኦሮምኛ ዘፋኝ የሆነው የአንዱ ዓለም እጮኛ ናት ማለት ነው። እሷ ትናንትና ህይወቷ አልፏል። ህይወቷ እንዴት አለፈ በሚለው ዙሪያ ሶሻል ሚዲያ ላይ በጣም የተለያዩ ነገሮች ሲሰራጩ ነበረ። ከዛም በተጨማሪ ጓደኞቿ ስላሟሟቷ ምን አሉ፣ ከዛ በፊት ስለነበረው ነገር ምን አሉ የሚለውን ነገር ነው ዛሬ ማሳያችሁ። ብዙ ሰው አያውቃትም። አሁን ይሄ ነገር ከተፈጠረ በኋላ ነው በጣም ብዙ ሰው ያወቃት። ነገር ግን በሚገርም ሁኔታ ሁሉም ሰው እንደሚያውቃት ከዚህ በፊት ብዙ አክት የሚያደርጉ ሰዎች አሉ። ነገር ግን እውነታውን እንነጋገር ከተባለ ብዙ ሰው አያውቃትም ነበረ። ያው ሶሻል ሚዲያ ላይ አንድ ነገር መነጋገሪያ ሲሆን ሁሉም ሰው የሆነ ነገር ማለት ስለሚፈልግ ብቻ በጣም ከዚህ በፊት እንደሚያውቃት ጸባዩን ሁላ እንደሚያውቅ ብዙ ነገር የሚያወራ ሰው አለ። ነገር ግን ብዙዎቻችሁ እንደማታውቋት እርግጠኛ ነኝ። እሷ በደንብ የምትታወቀው ያው ኦሮምኛ ተናጋሪ በሆኑ ሰዎች አካባቢ ነው በጣም የምትታወቀው ማለት ነው። በጣም የሚያሳዝነው ነገር ምንድነው? አንዲት እህታችን ነች። የእሷ ህይወት ነው ያለፈው። ይሄ ያሳዝናል። የመላው ኢትዮጵያውያን መነጋገሪያ ጉዳይም ርዕስም ሆኗል። ከዛም በተጨማሪ የአሟሟቷ ነገር ደግሞ ሶሻል ሚዲያ ላይ በጣም ብዙ መልክ እየያዘ መጥቷል። እንደተለመደው ነው፣ አዲስ ነገር የለም። ከዚህ በፊት ኢትዮጵያ ውስጥ አንድ ሰው ህይወቱ ሲያልፍ ሶሻል ሚዲያ ላይ ያ ነገር መነጋገሪያ ከሆነ ሁሉም ሰው የራሱን ሀሳብ ነው መጥቶ የሚናገረው። ሁሉም ሰው ይሄ እንደዚህ ተፈጥሯል፣ ይሄ እንደዚህ ተፈጥሯል፣ ምክንያቱ ይሄ ነው፣ እኔ እንደውም አውቃለሁ ሁላ ብሎ የሚናገር ሰው አለ። ብቻ ጓደኞቿ የሷ የቅርብ ሰዎች ምን አሉ የሚለውን ነገር አሳያችኋለሁ ዛሬ። ከዛም በተጨማሪ አሁን አንዱ ዓለምስ ምን አይነት ሁኔታ ላይ ነው ያለው የሚለውን እነግራችኋለሁ። ከሁሉም በላይ ግን ኢትዮጵያ ውስጥ ሰው ራስን ስለማጥፋት ያለው ግንዛቤ በጣም ትክክል እንዳልሆነ ተረድቻለሁ። ይሄን ነገር በደንብ አንስቼ አወራላችኋለሁ። ሰው ራሱን የሚያጠፋው ለምንድን ነው? እኛ አካባቢ ያሉ ሰዎችስ እንደዚህ አይነት ነገር ውስጥ እንዳይገቡ እንዴት ልንከላከል እንችላለን የሚለውን ነው ዛሬ ማነሳላችሁ ማለት ነው። እንግዲህ እንደነገርኳችሁ የተፈጠረው ነገር በጣም ያሳዝናል። ማለት በጣም ወጣት ነች፣ በጣም ብዙ ነገር የሚጠበቅባት ለዛው ሞዴል የሆነች ልጅ ብዙ ነገር ከዚህ በኋላ ማድረግ የምትችል ልጅ ነችና ህይወቷ ያለፈው በጣም ያሳዝናል። በመጀመሪያ ለወዳጅ ቤተሰቦቿ በሙሉ መጽናናትን እመኛለሁ እኔ በበኩሌ። ለማንኛውም ከተፈጠረው ነገር ጋር በተያያዘ ሶሻል ሚዲያ ላይ በጣም ብዙ ሰዎች የተለያየ ነገር አንስተዋል። ሪል የሆነው ነገር ምንድነው የሚለውን ዛሬ በዚህ ቪዲዮ እናያለን። ከመሞቷ ከአንድ ቀን በፊት የነበረው ነገር አንስተን እስካሁን ምን እየተፈጠረ ነው የሚለውን አንድ ላይ ከዛ ጀምረን እንመጣለን ማለት ነው። ከመሞቷ ከአንድ ቀን በፊት ምን እየተፈጠረ ነበር ስለሚለው ወንዴክስ ስቱዲዮ የሚባል ፎቶ ቤት ያለው ወንድማችን የተናገረውን እንመልከት እና እሷን በዛ ጊዜ ፎቶ እያነሳት እንደነበር ተናግሯል። ከዚህም ጋር ተያይዞ በኋላ ላይ ማነሳላችሁ አንድ ነገር አለ። በሰዓቱ እሷ እንዴት አክት እያደረገች ነበረ፣ እንደዚህ አይነት ነገር ኤክስፔክት ይደረግ ነበር ወይስ አይደለም ለሚለውም ደግሞ መልስ ሰጥቷል። እሱን አነሳላችኋለሁ። ከዛ በፊት ግን ከመሞቷ ከአንድ ቀን በፊት ከሱ ጋር የነበራትን ነገር ጽፏልና እስቲ እሱን አንብበን እንመለስ። ቀን እስከ ማታ የልደት ፎቶዎችን ሳነሳት ነበር። ጠዋት መርዶ አረዱኝ። በፎቶግራፍ ስራዎች ካፈራዋቸው ወዳጆቼ መካከል የቀኝ እጄ ምላት እህቴ ቀነኒ አዱኛ መካሪዬ፣ ጓደኛዬ፣ የክፉ ቀን ወዳጅ ነበረች። እነዚህን የልደት ፎቶዎች ሳነሳት ነበር። አንድ ሰዓት በሰላም ተለያየን። ዛሬ ጠዋት መጋቢት 2017 ጠዋት ማረፏን አረዱኝ። አንድ ቀን አልፈን ወደ ሞተችበት እለት ስንመጣ ደግሞ በዛ እለት ምንድነው የተፈጠረው ስለሚለው የአንዱ ዓለም ማኔጀር የነበረ ሰው የተናገረው ነገር እስቲ ሰምተን እንመለስ። የአርቲስት አንዱ ዓለም ማኔጀር የሆነው ሌሊሳ እንድሪስ የአስከሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱ ዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯል ብለዋል።
ማኔጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከአንድ ዓመት በላይ መኖራቸውን ተናግረዋል። ከክስተቱ በኋላ አስከሬኗ በአቅራቢያ ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየን በኋላ ፖሊስ መጥቶ አስከሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። አስከሬኑ ማለት ነው። የቀብር ስነ ስርዓቷ አዲስ አበባ ይፈጸማል። መቼ ነው የሚፈጸመው? ዛሬ 9 ሰዓት አካባቢ ስላሴ ካቴድራል እንደሆነ ያው ያገኙት መረጃ ያሳያል። ሌሊሳ እንደሚለው አርቲስት አንዱዓለም በአሁኑ ወቅት ለምርመራ ፖሊስ ጣቢያ ነው የሚገኘው። አንዱዓለም ነው ራሱ ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል ራሱ አብራርቷል። ጥንዶቹ በቅርቡ ትዳር የመመስረት እቅድ እንደነበራቸው ማኔጀሩ ለቢቢሲ ተናግረዋል። እንግዲህ በቀኑ ስለተፈጠረው ክስተት እስካሁን ያለው መረጃ ይሄ ነው። ሰዎች በራሳቸው መንገድ የራሳቸውንም ስሜት ጨምሮ የተለያየ ነገር እየዘገቡ ይገኛሉ። ለማንኛውም ፖሊስ የሚያጣራው በጣም ብዙ ነገር እንዳለ ይገባኛል። ጓደኞቿ ስለሷ ምን እያሉ ነው? ሁለቱ ስላላቸው ግንኙነት ከዛም በተጨማሪ በቀኑ ስለተፈጠረው ክስተት ምን አስተያየት እየሰጡ ነው ስለሚለው እንነጋገራለን። ከዚሁ ጉዳይ ጋር በተያያዘ ሶሻል ሚዲያ ላይ በጣም አነጋጋሪ የሆነው ይሄ የቻት ስትሪ ነው። እንግዲህ ስክሪንሾት ተደርጎ በተለያየ መልኩ ሶሻል ሚዲያ ላይ ሲለቀቅ ነበረ። ምንድነው የሚለው? እስቲ ቻት ያደረጉት የሚለውን ላሳያችሁ። ህይወት ከባድ ነው ውዴ ብላ ትናገራለች። ያው ቀነኒ ማለት ነው። አንዳንዴ መንገር ራሱ ይከብዳል። መሞት የተመኘው ሰው ነኝ ጌታን። ለሰው መንገር ምንም ጥቅም የለውም። እስኪ ለጌታ እንንገረው፣ እሱ ጋር መፍትሄ አለው። እሱ ልክ ነሽ ትላታለች ጓደኛዋ። ውዴ አንቺ ጠንካራ ሴት ነሽ፣ ግን ምን አይተሽ? ብዙ ነገር ከፊትሽ አለ፣ እንደዚህ አትሁኝ በጌታ ትላታለች። ደከመኝ ውዴ ትላታለች። ከምችለው በላይ በጣም ደከመኝ ጌታ ትላታለች። አይዞሽ የኔ ቆንጆ፣ ጌታ ይረዳሻል፣ ያልፋል፣ ሁሉም ታሪክ ሆኖ አንድ ቀን ፈገግ እያልሽ ታወሪዋለሽ የኔ ጎበዝ። ትላንት ያን ሁሉ ነገር አልፈሻል፣ ዛሬም ያልፋል እያለች ታበረታታለች ማለት ነው። እንደዚህ እያሉ እያወሩ ይቀጥላሉ። ቲጂዬ እኔ ያለሁበት ህይወት 30 ሰከንድ እንኳን አትቀመጪማ ትላታለች። ቤተሰቤን፣ ስራዬን፣ ጓደኞቼን፣ ሞራሌን፣ ተስፋዬን በቃ ምን ልበልሽ፣ ምንም ነገር የተውኩት ሰው ነኝ፣ በምንም ነገር ተስፋ ቆርጫለሁ ትላታለች። ይሄ ባይዘዌይ 29 ጁላይ 2024 ነው። ያ ማለት መቼ መሰላችሁ? ከኦልሞስት 8-7 ወራት በፊት ነው ይሄ ቻት ማለት ነው። በዚህ ሰዓት እንደዚህ አይነት ምንም ተስፋ የለኝም፣ ሰለቸኝ፣ ከዚህ በኋላ በቃ ውዴ ምናምን ብዙ ነገር ትላለች። ይህንን ቻት ሂስትሪ በጣም ብዙ ሰዎች እየፖስተቱ የነበሩበት ምክንያት ያው ራሷን ያጠፋችው በጣም ተስፋ በመቁረጧ ነው። በጣም በተለይ ደግሞ ከጮኛዋ ጋር ነገሮችን እያያያዙ ነበር ሰዎች ይህንን ነገር እየፖስተቱ የነበሩት። በተቃራኒው ደግሞ ሶሻል ሚዲያ ላይ እሷን የሚያውቋት በአካልም አግኝተዋት ከእሷ ጋር ቪዲዮ የሰሩ ሰዎች አሉ። ከነዚህ ውስጥ አንዱ ሚኪ ይባላል። ፊት አውራሪ ሚል ዩዘር ኔም ያለው ሰው ታውቃላችሁ ብዬ አስባለሁ። የተለያዩ በጎ ስራዎችን በመስራት የሚታወቅ ልጅ ነው። ከእሷ ጋርም እንደዚህ አይነት ቪዲዮ ሰርቶ ነበረ። ይሁ እዚህ ጋር እንደምታዩት ከሷ ጋር የበጎ አድራጎት ስራ ይሰራ ነበረ ማለት ነው። የኔ አዛኝ ብሎ ፖስት አድርጓል እሱም። ከዛ ስለሷ አሟሟት ደግሞ እሱ የሚያምነው ነገር ምን እንደሆነ የተናገረውን ደግሞ ላሳያችሁ። ራሷን አጠፋሽ ነው ግን እንዴት ይሆናል? ትንሽ እንትን የሚል ነገር አለና ሁላችንም ወጣቶች ነን። እንደ ወጣትነት ከእግዚአብሔር ጋር ሀቁ ቢወጣ በጣም ጻድቅ ነው እንጂ ያለም ራሷን አጠፋች ብያለሁ። በጣም ብቻ አንጀት የሚበላ ነው። በጣም ታሳዝናለች። በጣም በእውነት በጣም ነው የለነገርኩት። እንዳያችሁት እንግዲህ ራሷን አጠፋች የሚለው ነገር እንደማያምንና ሀቁ ቢወጣ በጣም ጥሩ ነው እያለ ተናግሯል። ሀቁ ማለት የትኛው እንደሆነ በደንብ ስፔሲፋይ ባያደርገውም ማለት ነው። ለማንኛውም ከዚህ ጋር በተያያዘ ደግሞ ከባሏ ጋር ስለነበራት ሪሌሽን ሰዎች በጣም ብዙ ነገር ሲፖስቱ አይቻለው። ባሏ እንደዚህ ሲያደርጋት ነበር፣ እንደዚህ የሚሉ ነገሮች ብዙ ተነስተዋል። እነሱን እዚህ ጋር አምጥቼ ማሳየት አልፈልግም። ያው አንዳንድ ህገወጥ የሆኑ ነገሮችም ስላሉ ማለት ነው። ያ ነገር እስከሚረጋገጥ ድረስ እነዛ ነገሮች በይፋ እንደዚህ መነገር አለባቸው ብዬ አላስብም። ለማንኛውም ወንዴክስ ስቱዲዮ ቅድም ፎቶ ሲያነሳት የነበረው ልጅ በወቅቱ የነበራት ስሜት ምን ይመስል ነበረ ተብሎ ተጠይቆ የመለሰው እስቲ አይተን እንመለስ። አንተ ፖስት አድርጋል በአማርኛ ጽፈ
አይቼዋለሁ። ፖስት አድርጌ ያለው ነገሮችን ለመበጥበጥ ነው የምፈልገው ወይስ ጤነኛ መረጃ አይደለም? ለምንድን ነው የምበጣበጠው? መበጥበጥ ሳይሆን ጤነኛ መረጃ እንድሰጥ ከፈለግ እኔ በጣም ወዳት እህቴ ኢንዴክስ ስቱዲዮ የሚባልን ድርጅት ያሳደገች ቀኝ እጄ ልጅ ናት። ዓርብ ዕለት ደውላ የልደት ፎቶ አንሳኝ ብላኝ ነበር። ለእሑድ ተቀጣጥረን ነበር። ለእሑድ አልቻልንም። ትናንትና ከ9 ሰዓት እስከ 10 ሰዓት እስከ 1 ሰዓት አነሷል። 1 ሰዓት ላይ እርና ሞልጋ ነው የኔ ስቱዲዮ፣ እዛ ጋር ተለያየ። ትናንትና አንተ ስታት እንደዚሁ ሰዎቹ ብዙ ሰዎች በኦሮምኛ ስለምጽፉ ምን ብለው ነው የምጽፉት? ደስተኛ አይደለችም በጣም ነገ ቪዲዮ አያይዤ እልክልሃለሁ። በጣም ደስተኛ፣ በጣም ቆንጆ፣ ምንም የጎደላት ልጅ አልነበረችም። ሁሌ እንደማገኛት ነው አብረን ያሳለፍን። እኔ ብቻዬን አልነበርኩም፣ ጓደኛዋ ነበረች። የተከፋ ነገር የለባትም። ልደቷ ነገ ነበረ አይደለ? ዛሬ ነበረ ልደቷ። ልደቷ ገና ነው። ኔክስት ዊክ ሁሌ እንደምናደርገው። ባለቤቷ ከእሷ ጋር ነበረ ትናንትና ፎቶ ስታነሳ? አይ አልነበረም። ስለዚህ እንደሰማችሁት በወቅቱ ምን አይነት ስሜት ነበራት ለሚለው ያው በሰዓቱ ምንም እንደዚህ ከድሮ የተለየ ነገር የላትም። ከጓደኛዋ ጋር ነው የነበረችው። ባሏ አብሯት አልነበረም ኦፍ ኮርስ። ነገር ግን ያው በሰዓቱ ምንም አይነት የተቀየረ ስሜትም ምናምን አላየሁባትም ብሏል። ይሄ ማለት ግን ስለተፈጠረው ነገር 100% ሊያረጋግጥ የሚችል ምንም ነገር የለውም። እሱን ለምን እንዳልኳችሁ አስረዳችኋለሁ። ከዛም በተጨማሪ ጓደኞቿ አንዳንድ ፖስት አድርገው ያጠፉት ነገርም አለ። የሷ የሴት ጓደኞች ፖስት አድርገው ስላጠፉትም ነገር በኦሮምኛ የተጻፈውን ነገር በአማርኛ ተርጉሞ የፖስተቱ ሰዎች አሉ። ምን ብላ ፖስት አድርጋ ነው ያጠፋችሁ ጓደኛዋ? እስቲ ሚለውን እንስማና እንመለስ። ከቀነኒ አዱኛ ግድያ ጋር በተያያዘ ጓደኛዋ ሞኔት ቤክሲሳ እቺ ልጅ ማለት ነው አንድ አነጋጋሪ ጽሑፍ በፌስቡክ ገጿ ይጽፋለች። ጃለለ ጀደኒ ሲር ቡፍ ጃለላ ጅራቹ ወሊፍ አዳ ወለሎ ፌደሎ ወልቲ ዱፌ ያደነም ዱ ኢብሳ ጃለሊ ከናፍ ከቲነ መከፈልቺሳ ብላለች። ማለት ነው ጠቅላላ ሐሳቡ ፍቅር ብሎ መስፈንና ፍቅር መኖር ይለያያል። ግጥምና ዜማ የብዙ ሰዎችን ሐሳብ ይገልጻል። ፍቅር ግን ዋጋ ያስከፍላል ትላለች። እንዳያችሁት ነው ያሟሟቷን ሁኔታ አብዛኞቹ ከጮኛዋ ጋር እያያያዙት ይገኛሉ። ከዚህ በፊት ሶሻል ሚዲያ ላይ በጣም ፌመስ የሆነ አንድ ስቶሪ ነበረ። እሱ ራሱ ያ ሰው ራሱ ዘፋኝ ነበረ። ስሙን እዚህ ጋር አልጠቅስላችሁም። ሴፉ ላይ ቀርቦ ራሱ ስለዚህ ነገር አብራርቶ ነበረ። እሱ ያው ፍቅረኛው ወይም እጮኛው ራሷን አጥፍታ እሱ እስር ቤት ገብቶ እንደወጣ ምናምን ተናግሮ ነበርና አሁንም ይሄም ስቶሪ ከዚህ ጋር እንደዚህ ሰዎች እያያያዙት ይገኛሉ። እስር ቤት ገብቶ ያኛው ያው አርቲስት ምንም የተገኘበት ነገር ስላልነበረ በነፃ ተለቆ ነበር ከእስር። አሁንስ አንዱዓለም በተመሳሳይ ሁኔታ ነው ምርመራ ውጤቱ የሚያሳየው ወይስ ሌላ ውጤት ነው የሚወጣው የሚለውን ያው ከፖሊስ የምንጠብቀው ነገር ነው የሚሆነው። በጣም የሚገርማችሁ ነገር ምን ነው፣ ይሄ ነገር ከተፈጠረ በኋላ ሶሻል ሚዲያ ላይ ሰዎች ፎሎ እያደረጓት ነበረ። ፖይንቱ ለኔ ግልጽ ባይሆንም ሰዎች አንድ ሰው ከሞተ በኋላ ህይወቱ ካለፈ በኋላ እንዴት ለምን ፎሎ እንደሚያደርጉት ራሱ አይገባኝም። ብቻ 330 ሺህ ፎሎወር አካባቢ ነበራት ቲክቶክ ላይ። ይሄ ነገር ከተፈጠረ በኋላ ግን ወደ 400 ምናምን ሺህ ፎሎወር ኦልሞስት 100 ሺህ ሰው ፎሎ አድርጓታል ማለት ነው። ከዚህ በኋላ ለምን ፎሎ እንደምታደርጉ አልገባኝም። ፎሎ የምታደርጉ ሰዎች ምንድነው ኤክስፔክት እያደረጋችሁ ያላችሁት? በጣም የሚገርም ነገር ስለሆነ ነው። ሌላው ሰውን በጣም ሲያስገርም የነበረው ነገር ምንድነው፣ ከመሞቷ ከአንድ ቀን በፊት አካባቢ ቲክታክ አካውንቷ ላይ ያው ሊፕሲንክ ዘፈን ምናምን ሊፕሲንክ እያደረገች ፖስት አድርጋ ነበረ። ከዛ በኋላ ብዙ ሰዎች ኤክስፔክት የሚያደርጉበት መንገድ ሌላ እየሆነ መጥቷል። ብቻ በጣም አወዛጋቢ ነው። በዚህ በኩል እነዚህ ምልክቶች አሉ፣ ስለዚህ ራሷን አጥፍታ ሊሆን ይችላል የሚል ነገር ይናገራሉ ሰዎች። በሌላ በኩል ደግሞ እንደዚህ የነበረች ልጅ እንዴት ራሷን ልታጠፋ ትችላለች? ሆን ብሎ የሆነ ሰው ያደረገው ነገር ነው የሚልም ነገር የሚናገሩ ሰዎች አሉ። ምሽቱን ሙሉ ሰዎች በዚህ ጉዳይ ሲከራከሩ ነበር እና አንዳንድ ሰዎች ደግሞ ይህንን ሊፕሲንክ ፖስት እያደረጉት ነበረ። ይህንንም ዘፈን ፖስት እያደረጉ እንግዲህ ያለ ምክንያት አይደለም እንደዚህ የሆነችው፣ የሆነ ነገር አለ ከጀርባ፣ ሁለቱ መካከል የሆነ ነገር ይኖራል በሚል በጣም ብዙ ነገር ሰዎች ያነሳሉ። መቃንኮ ቃን ያዱኛ ጀደማ አረሂሪያ ኮራቸው ጂን ተበቹ ፌር ጥሎ ደበል ማለት ጥሎ ነጭ ማለት የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? ለማንም እናትና አባት ማልመኘው ነገር እናትና አባት በህይወት እያሉ ልጅ መቅበር ማለት የሚሰማቸውን ስሜት ምንም መገመት አይከብድምና ለማንም እናትና አባት ይሄን ነገር አልመኝም። በዚህ ነገር ከማንም በላይ ተጎጂ ይሆናሉ ብዬ ማስበው እናትና አባት ናቸው ብዬ ነው ማስበው። ከዛ በተጨማሪ እጮኛው ራሱ አንዱዓለም ነው ብዬ ነው ማስበው። ሶሻል ሚዲያ ላይ ያለን ሰዎች ይሄ ነገር መነጋገሪያ ስለሆነ ብቻ መተን ብዙ ነገር እንላለን፣ ወዲያ እንላለን። አሁን ቻት ስትሪ ራሱ ይፖስታል። ምን ተደረገ በዛ ጊዜ ስለሚለው መልስ የለም። ሁሉም ሰዎች መተው አንዱዓለም እንደዚህ ሲያረጋት ነበረ፣ እሺ ልጅ እንደዚህ ስትሰቃይ ነበር ለረጅም ጊዜ ምናምን ይላሉ። በዛ ጊዜ ምን አደረጉ? እነሱ እንዲህን ያክል የሚወዷት ከሆነ የተወሰነ ነገር ሞክረዋል ወይ ለሚለው ደግሞ ምንም መልስ የለም። ይሄን ሁሉን ነገር እኔ አቅ ነበር ይላሉ። ከዛ እያወቃችሁ ከነበረ ይሄ ነገር እስኪፈጠር ምን ትጠብቃላችሁ ይባላል።
አይ እኔ ይሄን አርጌ ከዛ እኔም ተስፋ ቆርጬ ነው ተውኩት ለማለት ራሱ የሚያሳዩት የሆነ ያደረጉት ነገር የለም። ዋናው ነገር እናትና አባት በጣም ይጎዳሉ በዚህ ነገር። ሌላዎቻችን በሙሉ ወደድን ጠላን አሽቃባጮች ነን። ስለዚህ በጣም የሚያሳዝኑኝ በተለይ እናት ማለት ምን ሊሰማት እንደሚችል ያው ግልጽ ነው። ስለዚህ ነገር ያለኝ መረጃ በአጠቃላይ ይሄ ነው። ሶሻል ሚዲያ ላይ ሰዎች በተለያየ መንገድ ብዙ ነገር ሊሉ ይችላሉ። ነገር ግን ዋናው ነገር እሷ ፈጣሪ ነፍሷን ይማረው ቀነኒ አዱኛ እንግዲህ ለወዳጅ ዘመዶቿ በአጠቃላይ በዳሎል ኢንተርቴይንመንት ስም መጽናናትን እንመኛለን። በዚህ ሀዘን በደንብ ለተጎዳጁ ሰዎች በአጠቃላይ ለሷ የቅርብ ለሆናችሁ ሰዎች ሁላችሁም እንግዲህ የመጽናናት መንፈስ እግዚአብሔር ይላክላችሁ ማለት ፈልጋለሁ። ቀደም እንዳልኩት ደግሞ ራስን ስለማጥፋት ሰዎች በጣም ልክ ያልሆነ ግንዛቤ እንዳላቸው ነው የሚያሳየው እና የተወሰኑ ነገሮችን ብቻ ልበል። ሁላችንም እዚህ ጋር ሶሻል ሚዲያ ላይ መጥቶ ብዙ ነገር ማውራት አይደለም፣ ማሽቃበጥ አይደለም። ሁላችንም አጠገባችን ያሉትን ሰዎች እስቲ ዞር ዞር እያለን እኒ እርግጠኛ ነኝ በዙሪያችን በጣም ወደ መጥፎ መንገድ እየሄዱ ያሉ ሰዎች አሉ። ሁላችንም ማለት ነው። ሶሻል ሚዲያ ላይ መተን ሰው እንደዚህ አድርጓት ነው፣ እንደዚህ ሆኖ ነው ብዙ ነገር ልንል እንችላለን። ነገር ግን አጠገባችን ካሉ ሰዎች ቢያንስ አንዱ እንደዚህ አይነት ፓዝ ላይ ነው ያለው። በተለይ በዚህ ዘመን ማለት ነው። ምን አይነት ምልክቶች ሊኖሩት ይችላሉ? ያ ሰው እንደ ኖርማል ሰው እየሳቀ ሊሆን ይችላል። ምንም አይነት ምልክት ላታዩበት ትችላላችሁ። ዛሬ ከእናንተ ጋር ዘና ብሎ ውሎ ማታ ራሱን አጥፍቶ ልታገኙት ትችላላችሁ። ምንም ባልተፈጠረበት ሁኔታ በጣም ሰላማዊ በሆነ ነገር ግን ከተወሰኑ ሰዓታት በኋላ ራሳቸውን አጥፍተዋል ሚል ዜና ልትሰሙ ትችላላችሁ። ወይ ደግሞ ምልክትም ልታዩ ትችላላችሁ። አልፎ በጣም ምንም ህይወታቸው ትርጉም እንደሌለው ሲናገሩ፣ በቃ ተስፋ እንደቆረጡ ሲናገሩ፣ አንዳንዴ ሰዎች በሚገርማችሁ ሁኔታ እንደዚህ አይነት ነገር ለሰው ብትናገሩ ምላሹ ምን ሊሆን ይችላል የሚለው ያስፈራል። አንዳንድ ሰዎች እንደ ቀልም ያዩዋሉ። በእናትህ ተስፋ እንኳን የለኝም ብላችሁ ለምሳሌ ብትናገሩ እውነትህን ነው አንተ ተስፋ የለም ምናምን ብለው የሚቀልዱ ጓደኞች አሉ። ሲሪየስሊ ማለት ነው። እና ይሄ ነገር ቀልድ አይደለም። በተለይ ያለንበት ዘመን በጣም አስቸጋሪ ነው እና በአጠገባችሁ ያሉትን ሰዎች በደንብ ልታጧቸው ካልፈለጋችሁ ማለት ነው። ስለዚህ ሰዎች በተለይ እነዚህ ምልክቶች የሚያሳዩአችሁ ከሆነ በጣም ኬርፉል መሆን ያስፈልጋል። በጣም ተስፋ መቁረጥ፣ በብዙ ነገሮች ኢንትረስት ማጣት፣ ይሄ ከድሮ ጀምሮ በሚያስደስታቸው ነገር አሁን ላይ በጣም ኢንትረስት ፍላጎት ማጣት፣ በሁሉም ነገር ከናንተ ጋር በሚገናኙበት ሰዓት ሁሌ ፊታቸው ላይ የሚነበበው ሀዘን ከሆነ በተለይ መጠንቀቅ አለባችሁ። በጣም መጠንቀቅ አለባችሁ። መፍትሄው ምንድነው ስለሚለው ስንነጋገር እኔ ያው እንደ ሕክምና ላይ እንዳለ ሰው ምነግራችሁ ነገር ብቸኛው መፍትሄ ይሄ ነገር መፍትሄ ሊያገኝ እንደሚችል መጀመሪያ ለነሱ ማስረዳት፣ ከዛ መፍትሄ የሚያገኘው ደግሞ እንደዚህ በሕክምና ቦታዎች ላይ ያሉ ሰዎች ሊረዷቸው እንደሚችሉ መናገር፣ ከዛም በተጨማሪ የትኛውም ነገር በህይወታቸው የሚያጋጥማቸው የትኛውም ነገር ከህይወታቸው በላይ እንዳልሆነ የትኛውም ችግር እንደሚያልፍ ደጋግሞ ማስረዳትና እነዚህ ለሚሰማቸው ስሜት ደግሞ ሕክምና መፍትሄ ሊሰጣቸው እንደሚችል መናገር። ሰዎች በሃይማኖታቸው መፍትሄ ይሄ ብሎን ሊያሳዩ ይችላሉ። ኦፍ ኮርስ እኔ በደንብ አምናለሁ፣ በእግዚአብሔር ማምን ሰው ነኝ። እግዚአብሔር ለየትኛውም ችግር መፍትሄ ይሰጣቸዋል፣ ይገባኛል። ነገር ግን ከዛም በተጨማሪ ከጸሎት በተጨማሪ በሕክምናም ለእንደዚህ አይነት ነገሮች መፍትሄ ሊሰጧቸው እንደሚችሉ በመናገር ሰዎችን ወደ ሕክምና ቦታዎች እንዲሄዱ መምከር ትክክለኛው ስቴፕ ነው ብዬ ነው የምነግራችሁ እኔ። ስለዚህ በዚህ መልኩ ሰዎች የምትወዷቸውን ሰዎች ማጣት ማትፈልጉ ከሆነ በዚህ መልኩ እነሱን ቼክ ማድረግ ከዛም ወደ መፍትሄው መውሰድ አግባብ ይመስለኛል። አመሰግናለሁ።